ያም ወርዶ ድቡን ነቀነቀው ያም ወርዶ ድቡን ነቀነቀው እኔ ምን ቸገረኝ ፈሪን ልጨነቀው እኮ ነው ነገር ጉድ ጎጅዬም እንደው ምድሩን ቃጤውን እኮ ቂያመኩ እንደው ክምብል ሰጡት ማለት ነው ክምብል ትችላላችሁ ስኬቶች በዚህ አጋጣሚ ስኬቶች አመሰግናለሁ ፍትህ ለሙዚቃችን በአደባባይ ለተወሰደብን ሙዚቃችን ፍትህ ሙዚቃችን እንዳይበላሽብን በደንብ በተተናና በደስ በሚል ሁኔታ የተዘፈነ ሙዚቃ ነው ሙዚቃው ደግሞ የሩትዬ ነው እንዲሁም ደግሞ እኔ በጣም ነው የገረመኝ ጎጅዬ ለአበባ ብለሽ ለለቃቃሚ ብለሽ ከኋላ የመጣ አይነ ወጣ የሚባል ነገር አለ በነገራችን ላይ እህቶቼ የሩት ልጆች እንዳትፈርዱ እኛም እኮ በዛን ሰዓት እኮ ብዙ ጉድ እኮ አፍልተን ትርምሳችሁን ትርምስምስ አድርገነው እኮ በቅንጭላቱ ሶሻል ሚዲያውን እኮ አቁመነው ነበረ አሁን ግን ሁሉ ነገር አውቀን ሁሉንም ነገር ገብቶን በቃ እኛ እስኪ ለአዳዲሶቹ እንተው ብለን ሶሻል ሚዲያውን እርገብ አድርገነዋል እንነሳ ካልን ግን ንቦች ነን ንቦች ዝንብ እንግዲህ ታውቁታላችሁ ካልሆነ ቦታ ላይ ነው የሚገኘው እኔ ስደቶች ጋር መነጋገር አልፈልግም በውስጥ እየመጡ ግን የሆነ ለቃቃቃሚ ምና ከኋላ መጣ ነው ወጣ ሞት ይሻላል በጣም ነው የገረመኝ በጣም ነው ጭንቅ የሚለው የሰው ልጅ የሚፈራው ፈጣሪውን አላህን ነው እንጂ ሰውን አይፈራም ማለት ነው ድሮም የሩቲ ነኝ አሁንም የስኬት ስለዚህ ስኬት ፋሚሊ ነኝ ገባችሁ አይደለ ማንንም የሚከለክለኝ የለም ማንንም እኔ ደግሞ በነገራችን ላይ እኮ ተሳደብኩት ሰው የለኝም እኮ እንደ ሩቲ የሰደብኩት ሰው እንደ ሩታ ፋሚሊ የሰደብኩት ሰው አለ እንዴ ተሰዳደብን ተዘላለፍን እኮ ስለዚህ እግርና እግር የሚጋጫል ይቅርታ ብለን በሌሊቱ ያው የሰይጣንን አንገቱን ቁርጥ አድርገን ምሽክ አድርገን ጥላት ያዳመጠ ከታችሁ ነው ድብን ብሎ ጎጅዬ እንኳን ለምን ሄደሽ ተብሎ እንዴ ለምን ታራላችሁ የሰው ባል ግዴታ እንጋባለን ብላችሁ ሙጭጭ የምትሉ ሰዎች እኔ ጋር ልትከራከሩ ነው እንዴ ጋይዝ ኔበር የለም እኮ ያማላ ሽምብራው አመለኮ ነው ነገሩ አባይ ወደ አማዶ ሽምብራ ዘርቼ ወፎ ይጦረጠሩት መሻገሪያ ጥቼ የሚባል ነገር አለ እውነት መሰላችሁ እንዴ አቶ ጫኔ ሄርሜላን ያገባታል ብላችሁ እውነት መስሏችሁ ነው እውነት እኮ አይደለም ኔበር እውነት አይደለም እኮ እንዴ ምን ናችሁ ነው እየመጣሽ ተኘኛ ቤት ሰፊ ነው አለ እንድነግራችሁ ለምን ትገፋፋላችሁ እውነት አይደለም እኮ ጫኔ እኮ ዝም ብለው ለብር ብለው እኮ ነው የሚላላሱት ሶሻል ሚዲያ ላይ የወደፊት ሚስቴ ናት ያላትን ሴትዮ አመጥቶ ሱሪዬን አውልቄልሽና እኮ አይልም እኮ ሶሻል ሚዲያ ላይ ልንገራችሁ እንዴ አትከራከሩ ከኔ ጋራ እዛው ጥጋችሁን ይዛችሁ እዛው እንትናችሁ ላይ ተቀመጡ ትታካችሁ ላይ ማለት ነው እውነቴን ነው የምነግራችሁ ስለዚህ እውነት እንዳይመስልሽ ሶሻል ሚዲያ ላይ መጥቶ ሱሪዬን ልፍታ እኮ ነው ያለው ሱሪዬን ልፍታ ሆዱን ወደ ላይ ገልቦ ማለት ነው ይሄ ነውር ነው በኢትዮጵያ ባህል እንደዚህ አይነት ነገር የማይደረግ ነገር ነው ገባችሁ ስለዚህ እሱ አንበሳ ይወርዳል ብሎ ነበር የመጣው እንኳን አንበሳ የተሰበረ ዶሮ የለችም ማለት ነው ስለ ትልቅነቴ ያመሰግናለሁ ትልቅነቴ ደግሞ ለኔ ግርማ ሞገሴ ክብሬ ነው ትልቅነቴ ለኔ በጣም ክብሬ ነው ወድዋለሁ ማለት ነው እንኳንም ትልቅ ሆንኩኝ ደስ ነው የሚለኝ አንቺ ትልቅ አይደለሽ እንዴ ትላልቅ እናንተ አሮጆች 666 ምናምን እኔ መድገም አልፈልግም ይቅርታ ግንባር ቀደምት እኮ ናቸው የሩቲ ልጆች ስኬት እኮ ግንባር ቀደምት እኮ ነበርን እኮ እኛ እንዴ አልነበራችሁም እኮ እናንተ የላችሁም እኮ አሁን ነው እኮ የመጣችሁት ማን ሴት ናት ሚዜ ነኝ ጓደኛ ነኝ ብላ ገብታ ሰብስክራይብ ያርጉኝ የሩቲ ቤተሰቦች ብላ ብትመጣ የሩታ ልጆች እኮ አያሳፍሯትም እኮ ሰብስክራይብ አርገው ይልኳታል እኮ ጓደኛ ነኝ ብላ መታ እኮ እሷ እኮ እያስተማረች ያለችው እንዴት ጓደኛ መታ ባሌን እንደምትቀማኝ ነው እያስተማረች ያለችው እኮ ንገሪ ካላችሁማ ማለት ነው ጥግ ድረስ ነው የሚሄድባችሁ ካላረፋችሁ ግን እኔ ሲጀመር እኔ ወላሂ ነው የምላችሁ አላህ ሱብሃነሁ ወተዓላ ነው ይሄን ነገር ያመጣው አፌን ዝም አድርጎ በቃ ዝም እኔ ስም ራሱ እንዳልጠራ ነው ያደረገኝ ሱብሃንአላህ ወላሂ ለአዚም ይሄ ከአላህ የመጣ ነገር ነው አልহামዱሊላህ ስም እንኳን ራሱ እኮ አልጠራሁም የራሴ ልጆች ይቅርታ ልጆቼ በቃ መብቴ ነው አይደል እንዴ አይ ዶንት ኬር መብቴ ነው እኮ እናንተ አስቀምጣችሁኛ እንዴ
አላስቀመጣችሁኝም። ስለዚህ ማን ሴት መታ ነው ከኋላ የመጣ ነው? ሩታ ያቀናችሁን ቤት፣ ሩታ የሰራችሁን ቤት፣ የገነባችሁን ቤት ግዴታ ገብታ ተብላ። አዎ ጫኒ እንደዚህ ያደርግልሻል። አዎ እየተጫወተባችሁ ውሃውን እየደፋባችሁ ዛሬ አላማዬን ሳላሳካል አላገባም አላማዬን እንደዚህ። እሱ እኮ ቤቱ ላይ እኮ ነው ያለው። ቤቱ ላይ ማን ይወስደዋል? ማን ይነካዋል? የማንም ባል ማን ይነካል? ሶሻል ሚዲያ ላይ መጥቶ ሱሪውን ላውልቅ እያለ እያያችሁት እናንተ ሰው የልጄን እናት ትሆናለች ያላትን ሴትዮ እንዴት ነው ሶሻል ሚዲያ ላይ ልጸዳዳ የሚለው? የተኛ ነው እኮ ተኝቷል። ወረድ ልጁ በስሜት ተውጠው አፋቸውን ከፍተው እንደበቅ ጥግ ድረስ ነው የሚሄድባቸው። ረፉ ብያለሁ። እኔ እናንተ ጋር ስደተቶች ጋር መጣላትን መነጋገርም አልፈልግም ብዬ ለውኔ ትቻችሁ ምን ጥቅ ያልኩት በቃ አስጠልታችሁኝ ማለት ነው። ምንድን ነው በዚህ ልክ? ቀስ በሉ እንጂ ባልነት እኮ የሩታ እንጂ እኮ የሄርሜላ እኮ አይደለም። ሄርሜላ እኮ የራሱ ህይወት ይሆናል እኮ። እመጣበታለሁ በሌላ ቪዲዮ በሰፊ እመጣበታለሁ። ጠብቁኝ።